ህልም አይዋሽም። ነገ አላህ ፊት የምጠየቅበት የሆነ ጉዳይ ነው። አላህ አናግሮኛል። ያናገረኝ መንገድን ግን አልናገርም። ግን በመልካም ነገር ነው አላህ ያናገረኝ። ከአላህ ጋር አላህ አውርቶኛል። ያለኝን ነገር መናገር አልፈልግም። አላህ አናግሮኛል። እነዚህ እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ። ይህንን ቪዲዮ ከሙባረክ ፖድካስት ጋር ባደረግኩት ቆይታ ላይ ይህንን ቪዲዮ አውጥተውት በዚህ ጉዳይ ላይ ወገናችን ምላሽ ፈልጓል። እዚህ ወንድማችን ላይ ምን ይላል? አላህን በህልሜ አይቼዋለሁ፣ አናግሬዋለሁ፣ ያናገርኩት ነገር አለ፣ የሰጠኝም ትእዛዝ አለ ይላል። ሼኪ እንድትመልስልኝ ፈልጋለሁ ኡስታዝ። ይህን ነገር እንድትመልስልኝ ፈልገው። አላህ ጾታው ምንድን ነው ካየኸው እንደተባለው ፊት እንግዲህ ሰምታችሁታል። አላህን በህልሜ አይቼዋለሁኝ፣ አናግሬዋለሁ፣ የሰጠኝም ትእዛዝ አለ ብሏል። ይህንን ብያለሁ አላልኩም፣ ግን ያልኩትን ደግሞ እስቲ ላሰማችሁ። አላህ አናግሮኛል በህልም ከአላህ ጋር አላህ አውርቶኛል። ያለኝን ነገር የሱ ጥያቄ ምንድነው? አሁን የፈለገው ነገር ምንድነው የሚለውን ደግሞ እንስማው። ሼኪ እንድትመልስልኝ ፈልጋለሁ ኡስታዝ። ይህን ነገር እንድትመልስልኝ ፈልገው። አላህ ጾታው ምንድን ነው ካየኸው እንደተባለው ፊት፣ አይን፣ ጆሮ እና እግርና ቫት ብቻ ነው አይተህ የነበረው? አላህን ስታየው በህልም ምን አይነት ነበር ከለሩ? አላህን ስላየኸው ማለት ነው። ከዛ ቀጠለና እንግዲህ ያው የሰማችሁትን ነው። አላህን ስታየው እንዴት ነበረ? ባት አለው፣ ፊት አለው፣ ከለሩ ምን ይመስል ነበር? ጾታውስ ምንድን ነው? ያየኸውን ንገረን የሚል ነገር አንስቷል። አየሁት ብዬ የተናገርኩት ነገር የለም፣ አልተናገርኩም። ቪዲዮውን እንዳያችሁት ማለት ነው። አላህ አናገረኝ የሚል ምላሽ ነው የሰጠሁት። አየሁት አላልኩም። ሲቀጥል ግን ለጥያቄህ ግን አላህ ሊታይ ይችላል። ለጥያቄህ መልስ እኔ ባላየው አማኞች ሊያዩት ይችላሉ። አላህ ሊታይ ይችላል። አሁን አጠቃላይ የሆነ መልስ ነው የምሰጥህ። ነቢያቶች አላህ ቁርአን ላይ ምን ይላል መሰለ? ይሄ በአግባብነት ባለው መልኩ በስርዓት ስለጠየከኝ ለአንተም እንደዚሁም ደግሞ ለመሰሎችህም ምላሽ እንዲሆን ነው። አላህ በቁርአን ላይ ምን ይላል? ወማ ካነ ሊበሸሪን አንዩከሊመሁ ላሁ ኢላ ወሕየን አው ሚን ወራኢ ሒጃብ። ለአንድ ሰው አይገባውም አላህ ሊያናገረው ኢላ ሚን ወራኢ ሒጃብ ከበስተ ግርዶሽ በኋላ ቢሆን እንጂ አው ዩርሲለ ረሱለን ወይም መልእክተኛ ልኮ በመልእክተኛ አማካኝነት ሊሆን ይችላል። መልእክተኛ ትእዛዝ ከአላህ ይዞ መጥቶ ይሄ እገሌን አናገር ወይም እንዲህ አይነት መልእክት ስጥ ወይም እንዲህ በለው የሚል ነገር ሊነሳ ይችላል በመልእክተኛ አማካኝነት። ፈዩሕየ ቢኢዝኒሂ ማ ይሻኡ። ከዛ በኋላ በፈለገው ወሕይ ደግሞ መለኮታዊ ራእይ ወይም ኢልሃም ይባላል። ይህንን ሰው ደግሞ አላህ ሊያናገረው ይችላል። ነቢይ ሳይሆን ምንም አይነት ነገር ሳይኖረው መልካም ሰው ሆኖ አላህ በቀጥታ ያን ሰው ሊያናገረው ይችላል። በዱንያ ላይ ወይም ደግሞ ባኖ ሳይሆን በመናም ወይም በእንቅልፍ ልቡ አላህ አንድን ባሪያ ሊያናገረው ይችላል። ስለዚህ ይሄኛው ነቢዩ ዓለይሂ ሰላቱ ሰላም አላህ አናግሯቸዋል። ነቢያቶችን አላህ አናግሯል። ይሄ የነቢያቶች ወሕይ ይባላል። ነቢዩላህ ኢብራሂም ልጃቸውን እስማኤልን እንዲያርዱ አላህ ነው ያናገራቸው። ይሄ መለኮታዊ ራእይ ተብሎ ይጠራል። ሷሊሆችን አላህ ሊያናገር ይችላል። ኢልሃም መርየምን፣ ዕምራንን አላህ በእንደዚህ አይነት መልኩ የሙሳን እናት በእንደዚህ አይነት መልኩ ኢልሃም ይባላል። የሙሳ እናትን ባህር ላይ ወይም ደግሞ ወንዙ ላይ የአባይ ወንዝ ላይ ነቢዩላህ ሙሳን እንድትወረውረው አላህ በኢልሃም ነው ወይም ደግሞ በውስጥ ላይ ባለ ገለጻ ወይም ደግሞ ኢልሃም ይባላል። በዛ መልኩ ነው አላህ የገለጸላት። ስለዚህ ምንድነው እንዳጠቃላይ መልእክቱ? አላህ ባሮችን ሊያናገር ይችላል። በዚህ ጉዳይ ላይ ደግሞ በርካታ ዑለሞች ሸይኹል ኢስላም ኢብኑ ተይሚያ አለይሂ ረሕመቱላህ፣ እነ ሸይኽ ዑሰይሚን፣ እነ ኢማም አሕመድ እና ሌሎችም በርካታ ዑለሞች አላህ በህልም ሰዎችን ሊያናግር እንደሚችል አላህ የሚያናግራቸው በርካታ ባሮች ሊኖሩት እንደሚችሉ እንደዚሁም ሊያዩትም እንደሚችሉ አማኞች
አላህን በህልማቸው ሊያዩት እንደሚችሉ ይገልጻሉ በተለያየ መንገድ ማለት ነው። ማስረጃ በዚህ ጉዳይ ላይ ዑለሞች ኢትፋቅ አድርገውበታል ብለውም ይናገራሉ። ተስማምተውበታል ዑለሞች። አላህን ሊያይም ይችላል አንድ ባሪያ፣ አላህን ደግሞ ሊሰማም ይችላል። ነገር ግን ይላሉ ዑለሞች፣ ነገር ግን አላህን አየው ብሎ የገለጸበት መንገድ ይሄ ሰው የሚገለጽበት ለአላህ የማይገባ የሆነ ባህሪ የሚገለጽበት ባህሪ ከሆነ የሸይጣን ጉድኮታ እንጂ ሌላ አይደለም፣ ውሸት ነው ይላሉ። ማየትን መናገርን በተመለከተ ይሄ ባሪያ አላህን ሲያናግር አላህ ባሪያውን ሲያናግረው ሰላት አትስገድ፣ ቁማር ቆምር፣ ዝሙት ስራ ወይም ሌላ ነገሮች ነው ብሎኛል ብሎ ካለ ይሄ የሸይጣን ውስወሳ ነው፣ ሌላ ነገር አይደለም ይላሉ። የአላህ ንግግር አይደለም። አላህ በመልካም ነገር ላይ አዞት ከሆነ በጥሩ ነገር ላይ አዞት ከሆነ ያ ነገር ቀጥታ ከአላህ የመጣ መልእክት ሊሆን ይችላል። የሰውየው ያለበት ቁመና ይወስነዋል ብለው ያነሳሉ። ነቢያችን አለይሂ ሰላቱ ሰላም አላህ ይታያል ወይ በምድር ብለው ሲጠይቋቸው፣ አይተኸዋል ወይ ብለው ሲጠይቋቸው አላህ አይታይም፣ ስለዚህ አና አራሁ እንዴት አየዋለሁኝ አሉ። ነቢዩ አላዩትም አላህን በዱንያ ላይ። ነቢዩላህ ሙሳም ደግሞ አላህን ጠይቀውታል። ቃለ ረቢ አሪኒ አንዙር ኢለይከ ቃለ ለን ተራኒ። ለን የምትለዋ ቃል እስከ መጨረሻው እስከ ወዲያኛው ድረስ በዚህ ምድር ላይ ማንም አያየኝም፣ መቼም ልታየኝ አትችልም የሚለውን ቃል ነው የሚያስይዘው። ስለዚህ አላህ አይታይም በዱንያ ላይ በምድር ላይ አላህ አይታይም። ነገ የትንሣኤ ቀን የቂያማ ቀን ውጁሁ የውመይዚን ናዲራ ኢላ ረቢሃ ናዚራ፣ ፊቶች ነገ ብርሃን ይለብሳሉ፣ ወደ ጌታቸውም ደግሞ ይመለከታሉ። ጀነት ውስጥም አላህን በአላህ ፍቃድ የጀነት አላህ ካደረገን ኢንሻአላህ እንሆናለን፣ አላህን እናያለን። ስለዚህ አላህ ይታያል። ሲታይ በምን መልኩ ነው የሚታየው? ነገ የቂያማ ቀን እና እንደዚህ ጀነቱ ስናየው የዛኔ መግለጽ በምንችልበት መልኩ ልንገልጸው እንችላለን። አሁን ላይ በህልሙ ያየው አካልና በህልሙ ያናገረው አካል ግን አላህን እንዲህ ነው ብሎ ሊወስፈው ሊገልጸው አይችልም። እኔ አናግሬዋለሁኝ፣ ማነው አናግሮኛል። አላህ ሲያናግረኝ ግን እንዲህ ነው በዚህ ነው ምናምን ብዬ ልገልጸው ወስፍ ላደርገው በምችለው መልኩ አይደለም። ስለዚህ እንዳጠቃላይ ማጠቃለያ ሳደርገው በዚህ ጉዳይ ላይ ብዙዎቻችሁ ቪዲዮ ሰርታችኋል። በስልክም በአካልም እየጠየቃችሁ ያላችሁ አካሎችም አላችሁ። አዎ ጥሩ ብስራት ላይ ነው አላህ ያናገረኝና ይሄ ደግሞ ሊሆን ይችላል ሌላም ሰዎች ላይ ሊከሰት ይችላል። ኖርማል የሆነ ነገር ነው። ወንድሜ ግን ይሄን ነገር ይሄ ጥያቄን ያነሳበት ምክንያት እውነት የአላህ መናገር የአላህ ማናገር አሳስቦህ ነው? የአላህ አካል ለአንተ አሳስቦህ ነው የምትጠቀምበት ነገር ኖሮ ነው ወይስ ከሙስሊሞች የሆነ ነገር ክፍተት አገኛለሁ ብለህ አስበህ ሊሆን ይችላል። አላቅም። ይሄ ያንተ መልከታ ምንም ይሁን መልከታ፣ ግን መልሱ ትክክለኛው መልሱ ይሄ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።